የተከበራችሁ ሚኒስትሮች ዛሬ ኢትዮጵያን ህልውና ለማስጠበቅ ብዙ ጀነራሎች፣ ኮሎኔሎች ከናንተ በላይ ልምድ ያላቸው የቆዩ ሰዎች በላስቲክ ውስጥ በሸራ ውስጥ በየተራራው እየተኙ ነው። እነሱን እዛ አስተኝተን ነው እዚህ ሶፋ ተቀምጠን የምንወያየው። ብዙ አትደነቁ። ቤት ጠባብ ቢሆን ከከፋ ድንኳን ውስጥም ስለሚተኛ ላስቲክ ውስጥም ስለሚተኛ ዛፍ ጥላ ስርም ስለሚተኛ ይሄን ያልተለማመደ ሰው እና የዓላማ ጽናት የሌለው ሰው የላቀውን እና የምንሻውን ነገር ለማምጣት ይቸገራል። ምክንያቱም ግብርና ሚኒስቴር እያልን ያለነው ቦቴ አድርገህ ከአርሶ አደር ጋር ዋል ነው። በእንደዚህ በሚያምር ቦታ ዋል አይደለም እያልን ያለነው። ንግድ ሚኒስቴር ምርቶቹን በየቦታው ሄዳ አይተህ እነዛን ምርት ከገዢ ጋር አገናኝ ነው እያልን ያለነው። የበለጠ ፈተና፣ የበለጠ ችግር፣ የበለጠ ተግዳሮት መጥቶ በዚያ ውስጥ አልፈን ነው የምንለውን ነገር የምናሳካው እና የዓላማ ጽናት ከሌለ ውጤት ማምጣት እንቸገራለን። እያንዳንዱ መሪ ራሱን ከውቅያኖስ ጋር ተግባርና ስራውን ከውቅያኖስ ጋር እያገናዘበ ማየት አለበት። ውቅያኖስ ሲደክመን ከዳርቻ ተቀምጠን ስናይ እጅግ የሚያዝናና፣ ገባ ብለን ስንዋኝ፣ በመርከብ ስንጓዝ፣ በጀልባ ስንጓዝ፣ በጄት ስኪ ስንጫወት በጣም የሚያስደስት ነገር ነው። ውቅያኖስ ማየት የማይፈልግ፣ በውቅያኖስ ዳር መዝናኛ ስፍራ መስራት የማይፈልግ፣ ቤት መገንባት የማይፈልግ ሰው የለም። ደስ ይላል። ስልጣንም መያዝ የማይፈልግ ሰው ብዙ የለም። ደስ ይላል። ኮብራ አለ፣ አጃቢ አለ፣ ብዙ ነገር ከኋላ አለ። ግን ውቅያኖስና ስልጣን ሁልጊዜ የተረጋጉ አይደሉም። ያ ለዘመናት ያዝናናችሁ ውቅያኖስ አንድ ቀን በወጀብ ተነስቶ ፎቁን አፈራርሶ መንደራችሁ ሊያጠፋ ይችላል። አንድ ቀን ልጆቻችሁ ይዛችሁ ገብታችሁ ከውስጡ አንዱን ወስዶ ሊሄድ ይችላል። ወጀብ አለ፣ አውሎ ንፋስ አለ፣ መናጥ አለ። ውበት ብቻ ሳይሆን ፈተና አለው። ለአይን መማረክ ብቻ ሳይሆን አይናችንን ገልጠን ለማየት እስክንፈራ ድረስ የሚያስፈራ አደጋና ወጀብ አለው። በዚህ ስልጣን ውስጥ ሁለቱም ነገር አለ። አልፎ አልፎ የተረጋጋና ያማረ የሚያስመስል ጊዜ አለ። አልፎ አልፎ ደግሞ ፈተናው ሲመጣ የምንፈተንባቸው የምንቸገርባቸው ጊዜዎች አሉ። እነዚህም ፈተናዎች እንደ አሳ ሳይሆን እንደ እንቁራሪት ሆነን መሻገር ይኖርብናል። አሳ እየዋኘ ከፊቱ ድንጋይ ከገጠመው በዋና ነው ድንጋዩን የሚያልፈው። እየዋኘ ከፊቱ እንጨት ቢገጥመው በዋና ነው እንጨቱ የሚሻገረው። መንገዱ አንድ ነው፣ መዋኘት ነው። ወይም ባጠረ ወይም በረዘመ መንገድ። እንቁራሪት ግን ተዋኝና ድንጋይ ከገጠማት ትዘላለች። ዞራ ከምትዋኝ ትስፈነጠራለች። መሪ እየዋኘና መስፈንጠር እየቻለ ከሄደ በፈተና ጊዜ፣ በጋሬጣ ጊዜ፣ በታኮ ጊዜ በኖርማል ከሚሄደው የላቀ መጓዝ የሚያስችል ሁኔታ ሊፈጠር ይችላል። አሁን ለምሳሌ እየሰማን ባለናቸው አንዳንድ ጩኸቶች ከኖርማል ዋና ወጥተን በግሩፕ መስፈንጠር ብንችል ታሪክ ቀያሪ ኩነት ሊሆን ይችላል። ለመዋኘት ብቻ ሳይሆን ለመስፈንጠር፣ ለመዝለል፣ ለመሻገር የሚያበቃ ጥበብን መላበስ ያስፈልጋል። ይህንን ካደረግን በኢትዮጵያ ውስጥ የልመናን የሌብነትን ቅርንጫፉን ሳይሆን ስሩን እነቅላለን። መከላከያ ግቢ ውስጥ ጥዶች ነበሩ። ጥዶቹን ቆረጥንና ቅርጻቅርጽ ሰራንበት። የሚያማምሩ ቅርጻቅርጾች ወታደር ሰላምታ ሲሰጥ እንደ ቆርቆር ምናምን ሰራንበት። ያምራል አይታችሁት ከሆነ። የቆረጥነው ጥድ ግን ከስሩ እያቆጠቆጠ ነው። አሁን ጠብቀን የሚያቆጠቁጠውን ካጠፋን በስተቀር ያ ሁሉ ቅርጽ ይበላሻል። ትላልቅ ብራንቾች ይመጣሉ። ልመናን
ከስሩ ከነቀል ልጆቻችን አይለምኑም። 1 ዓመት 2 ዓመት ስንዴ አምርተን ማስቀጠል ተስኖን ከተውን ግን ቅርንጫፉን ነው የምንቆርጠው እንጂ ስሩ ካልተነቀለ ይመጣል ተመልሶ። ሌብነትን በእናንተ ደረጃ ብናስቆም እና ከስር ያሉ ሰዎች ደግሞ በትናንሽ ሳንቲም የሚጫወቱ ከሆነ ትርጉም የለውም። ከስሩ መንቀል ነው። ሌብነትና ልመናን ከስሩ ስንነቅል የምናስበውን ብልጽግና ልናመጣ እንችላለን። የምናመጣው ብልጽግና ሊመጣ የሚችለው ግን በአንድ ቀላል ተፈጥሯዊ ምሳሌ ነው። ጂኦሎጂስቶች እንደነገሩና እንዳስተማሩን የአባይ ወንዝ ጀግንነት፣ የአባይ ወንዝ ማስፈራራት፣ የአባይ ወንዝ መፈለግ የመጣው ወንዝ ከመሆኑ ብቻ አይደለም፣ ኮንሲስተንት ከመሆኑ ነው። ለሚሊዮን ዓመታት በአንድ ጅረት እየተጓዘ ሳያቋርጥ የተጓዘ ሜዳውን ሸለቆ ስላደረገው። ይሄ አሁን ያየነው ሸለቆ ሲፈጠርም አልነበረም። አባይ እየተጓዘ ዳገቱን እያፈረሰ መንገድ እየመረጠ ሸለቆ አደረገው። ሸለቆ ሲያደርግ የራሱን ድንበር አበጀ ማለት ነው። ማንም ሰው ባሻው ጊዜ ወደ ፈለገበት እንዳይወስደው በኮንቲኒየም ተከታታይ በሆነ እርምጃ እዚህ ጓጽዮን ጋር አባይን እንኳን አወጥተህ ልታርስበት ወርደህ ልትጠጣውን ፈተና የሆነበት ዋናው ምክንያት ለሚሊዮን ዓመት እየተጓዘ የፈጠረው ጎርጅ ነው። ራሱ የሚከላከልበት የራሱን አውድ የሚጠብቅበት አባይን ለመገደብ you have to go all the way down ወደ እንደ ድንበር ድረስ ኮንቲኒየስ የሆነ የሥራ ልምምድ፣ ኮንቲኒየስ የሆነ ውጤታማነት፣ ኮንቲኒየስ የሆነ ያለ መርካት ልምምድ ካለን ኮንሲስተንት ከሆን ካለ ጥርጥር ኢትዮጵያ የማትደፈር ረጅም ርቀት መጓዝ የምትችል የምትረዳ ሳትሆን የምትረዳ አገር ማድረግ እንችላለን። ይቻላል። ኢትዮጵያን ከልመና ታሪኳ ማውጣት ከቻላችሁ፣ ኢትዮጵያን ስንዴ ረጂ ካደረጋችሁ፣ የኢትዮጵያ ሕዝብ በልቶ ጠግቦ ማደር ልምምዱ ወጉ ካደረጋችሁ የተሰጣችሁ ደረቅ ቼክ ትሪሊየን ሳይሆን የማይቆጠር ቁጥር ተጻፈበት ማለት ነው። ያ ቁጥር ለእናንተም ለልጆቻችሁም ለዘር ማንዘራችሁም ተመንዝሮ የማያልቅ ስለሚሆን የኔና የናንተ ስራ መሆን ያለበት ከዚህ አካዳሚ ስንወጣ በተባበረ በተስማማ በተከባበረ ማንነት እነዚህን ታሪኮች መቀየር የሚያስችል ረዘም ያለ ካፒታል ማስቀመጥ ነው። ለዚህ ደግሞ ሃምብል መሆን፣ ግራውንድድ መሆን፣ ሰው መሆን በጣም አስፈላጊ ጉዳዮች ናቸው። ለምሳሌ እኔም ብትወስዱ መቀለድ አልፈልግም። የተሰጠችኝን ካርድ በጣም መጠቀም እፈልጋለሁ። ባለፉት 3 ዓመታት እንደነበረው አይነት ጫወታ ማስተናገድ አልፈልግም። አሁን ለዚህ ቪዥንና ዓላማ የተሰጠ ሰው ካለ በህብረት መስራት ካልተፈለገ መንገድ መልቀቅ ብቻ ነው እንጂ ከእንትን ሰፈር ስለመጣው ሃይማኖቴ እንትን ስለሆነ ፌስቡክ አርበኞች ስላሉኝ አይሰራም። እሱ ባለፉት 3 ዓመት አልቋል። ይሄን ካርድ ማባከን ማለት የሚጻፈው ቼክ ላይ ስርዝ ድርዝ ማስቀመጥ ማለት ነው። ቼኩ እንዳይሰራ ማድረግ ማለት ነው። ለዚያ እኔ ፍቃደኛ አይደለሁም። አይሆፕ እናንተ ፍቃደኛ አትሆኑም ብዬ ተስፋ አደርጋለሁ። በተባበረ ክንድ ሰርተን ታሪክ ቀያሪ እንድንሆን እንድትጥሩ እንድትለፉ፣ በአቃታችሁ በደከማችሁ ቦታ ደግሞ ወንድሞቻችሁ እንድትጠይቁ የኢትዮጵያ ሕዝብ ልፋታችን ድካማችንን ካየ ለማገዝ ፍቃደኛ ስለሆነ በቅንነት ማገልገላችንን ካየ ተባባሪ ስለሆነ በዛ ስፕሪት ሰርተን ኢትዮጵያን የሚቀይር ነገር ማድረግ ይጠበቅብናል። ይሄን ለማድረግ ሀ ብለን ዛሬ ጀምረን የዛሬ ሳምንት ስንወጣ የተለየ ማንነትና ቅርጽ እንይዛለን። በዚያም በተግባር ልምምድና ኮንሲስተንት በሆነ ባህሪ የኢትዮጵያን ብልጽግና ፋውንዴሽን
እንጥላለን የሚል ጽኑ እምነት አለ። ይሄ 5 ዓመት የፖለቲካል አውዱን ባህሪ የሚቀይር መሆን አለበት። አሁን ያለውን ስትጣላ መተያየት የማትፈልግበትን አውድ የሚቀይር ለሐሳብ ልዩነት ለማድመጥ ለመከራከር ለመወያየት ዝግጁ የሆነ የፖለቲካ ጸብ ሀገር የማያፈርስ እንዲሆን ፋውንዴሽን ምንጥልበት መሆን አለበት። ኢኮኖሚውን በሚመለከት ቢያንስ አምርተን መብላት የምንችል ስንሸጥ ሌሎች የሚያስፈልጉን ነገር ለማምጣት የሚያስችል የመሸጥ አቅም እንዲፈጠር መስራት ይኖርብናል። ዲፕሎማሲውን በሚመለከት ሰጥቶ በመቀበል መርህ የምናምን ሰው ባሻው ጊዜ እንደፈለገ ሊኮረኩመን የሚያስብ ሳይሆን አይ ኢትዮጵያ ጋር ስለሆነ ደጋግመን እናስብ፣ እንዲሁ በቀላሉ ባረጀ ፎርሙላ አይሳካም፣ አዳዲስ አልጎሪዝሞች መጻፍ አለብን ብለው እንዲያስቡ ማስገደድ የሚያስችል በመከባበር ላይ በመፈቃቀድ ላይ እና ለጋራ እድገትና ብልጽግና በሚሆን መንገድ ላይ የምንሰራ መሆን አለብን። ሎ ኢንፎርስመንት ኤጀንሲስ መቶ ውጊያ የሚዋጉ ሳይሆኑ ውጊያን የሚያስቀሩ እንዲሆኑ አድርገን መፍጠር አለብን። ውጊያ እየተዋጉ የሚያሸንፉ ሳይሆኑ ውጊያን ሳይዋጉ የሚያስፈራሩና ውጊያን የሚያስቀሩ አድርገን መፍጠር አለብን። ከፊታችን በጣም በርካታ ስራ ነው ያለው። አድካሚ ስራ ነው ያለው። ይህንን ስራ በተሳካ መንገድ ለመስራት እጅ ለእጅ መያያዝ፣ መተባበር፣ መደጋገፍ፣ በጋራ መቆም ያስፈልጋል። በጋራ ከቆምንና ለውጥ ካመጣን የተሰጠን ቼክ ውጤታማ ይሆናል። ይህን ለማድረግ የኢትዮጵያ ሕዝብ ይረዳችኋል፣ ፈጣሪም ይረዳችኋል። ልባችሁን ማንጻት፣ አእምሯችሁን ማንጻት፣ በቀና ልቦና ለመስራት መሞከር ይኖርባችኋል። መከናወን በፍላጎት ብቻ አይመጣም። መከናወን ከልብ ቅንነት ጋር የተሳሰረ ስለሆነ ስኬት ከልብ ቅንነት ጋር የተሳሰረ ነው። ስታልም ውለህ ብታድር ቅንነት ከሌለ መከናወን አይሰጥህም። መከናወን እንዲሰጠን የልብ ቅንነት እና የእጅ ንጽህና ያስፈልጋል። የመጨረሻው ይህ ካቢኔ ይህ ሚኒስትርና ሚኒስትር ዴኤታ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ሚኒስትሮች ናቸው። እዚህ ሚኒስቴር ውስጥ የአንድ ብሔር ተወካይ የለም። ኢትዮጵያን ለማገልገል መዘጋጀት አለባችሁ ሁላችሁ። ከእንትን ሰፈር ነው የመጣሁት ከእንትን ብሔር ነው የመጣሁት እያን የምናስብ ከሆነ እናስባለን፣ ቼክ ውስጥ ርዝ ድልዝ ነው የሚሆነው፣ አይሳካልንም። ሁሉም ኢትዮጵያዊ ማደግ አለበት። ሁሉም ኢትዮጵያዊ ኢኳል ኦፖርቹኒቲ ማግኘት አለበት። ሁሉም ኢትዮጵያዊ መለወጥ አለበት። ያንን ካላሳካን ሰፈራችን ብቻ ቢቀየር ለውጥ አናመጣም። የኢትዮጵያ ሚኒስቴር፣ የኢትዮጵያ መሪ፣ የኢትዮጵያ አገልጋይ ለመሆን ራሳችሁን ማሳመን አለባችሁ። ሰፈር ውስጥ ከገባን እንቸገራለን። እነዚህ ነገር በማድረግ እና በሳምንት ቆይታችሁ በምታገኟቸው ልምዶች አይ ሆፕ እስካሁን ከነበርንበት የተሻለ ስራ ለመስራት የተመቻቸ ነገር ይፈጠራል ብዬ ተስፋ አደርጋለሁ። እንግዲህ ሁላችሁም እንደምታውቁት እኛ ጋር መሆን ሲገባቸው የቀሩ ሰዎች በጣም በርካታ የቀሩ ሰዎች ስላሉ በስተት የገባን ሰዎች ካለንም እየተሸጋሸግን እንላለን ማለት ነው። በስተት እዚህ የገባ ካለ በየጊዜው በሚኖረው ጫወታ እየተሸጋሸገ በስተት የወጣው እየገባ በስተት የገባው ደግሞ እየወጣ ይሄዳል ማለት ነው። ለምን? ቼኩ ላይ ስርዝ ድልዝ ስለማይፈቀድ፣ ቼኩ ላይ ረዘም ያለ ካፒታል ማስቀመጥ ስለሚያስፈልግ፣ ይሄንን ኦፖርቹኒቲ ሉዝ ማድረግ ስለማያስፈልግ እንደዛ አይነት ስራዎች ከፊታችን ሊኖሩ ይችላሉ። የተሳካ የስራ ዘመን እንዲሆንላችሁ እመኛለሁ። የተሳካ እና ያልተበላሸ ቼክ እንድታኖሩም እመኝላችኋለሁ። በትብብርና ትግግዝ መንፈስ የኢትዮጵያን ብልጽግና መሰረት ለመጣል እንድንነሳ አደራ እላችኋለሁ። መልካም የስልጠና የቆይታ ጊዜ ይሁንላችሁ። መልካም የመተዋወቂያ የመማሪያ ጊዜ ይሁንላችሁ። ቀሪው ጊዜ የስኬት ይሁንላችሁ። ኢትዮጵያ በእናንተ አመራር በልጆቿ ጥረትና ትጋት ታፍራና ተከብራ ለዘላለም ትኑር። በጣም ነው የማመሰግነው። መልካም ቆይታ ይሁንላችሁ። በድል በሚቀጥለው ሳምንት ዲግሪያችሁን ስትይዙ እንገናኛለን።
የተሰናሰለ ሌላ ቲም፣ አብዛኛው ስራ ይወራረሳል። መንገድ ከሌለ ግብርና ምንም ያህል ቢሰራ ወደ ማርኬት አያመጣውም። ወደ ማርኬት ካልመጣ ደግሞ በአንድ ዓመት ምርታማነት ቢኖርም አይቀጥልም። ውሃ ከሌለ ኢሪጌሽን የለም። እያንዳንዱ ሚኒስትሪ አብሮ ይሰራል ማለት ንግድና ኢንዱስትሪ ወይ ንግድ ሚኒስቴር የሚባለው እርሻ በበቂ ካልተመረተና ገበያ ካልወጣ ኤክስፖርት የለውም። ቲም መሆን፣ በግሩፕ መስራት፣ እንደ አንድ አካል መስራት ሶስተኛ ዓላማው ነው። የመጀመሪያው ማሳወቅ፣ ሁለተኛው ማነሳሳት እና ለቡድን ስራ ማዘጋጀት። እዚህ ሚኒስትሮች ቡድን ከሆናችሁ፣ ሚኒስትርና ሚኒስትር ዴኤታ ቡድን ከሆናችሁ ወደ ተቋሞቻችሁ ደግሞ ስትሄዱ አንድ ስቴፕ ዝቅ ዝቅ እያለ ይሄው ስራ ይቀጥላል ማለት ነው። ይህ አካዳሚ ዝግጅት ካደረገ በኋላ መኝታውን፣ ስፖርቱን፣ ቀለቡን፣ ስልጠናውን፣ አሰልጣኞቹን ያዘጋጅቻለሁ። ግን ቢያንስ ሰልጣኙ ሶስት ነገሮች ካላሟላ ዓላማዎቹ ደግሞ አይሳኩም የሚል እምነት አለው። ሶስት ነገሮች ከሰልጣኝ ይጠበቃል። ቀደም ብዬ እንዳነሳሁት ሰው ለመሆን ስለወሰናችሁ ሰው ከሆን አብረን አንድ ሳምንት ብንቀመጥ እንደ ቫኬሽን ነው፣ መዝናኛ ነው። ለመተዋወቅ ስም ማንተዋወቅ፣ ባህሪ ማንተዋወቅ፣ ስፖርት ማንወድ፣ በግሩፕ መንቀሳቀስ ማንወድ ሰዎች ካለን እሱን ሰው ሆነን ስለምንጀምር ለመለማመድ ይጠቅመናል። ከዚያ ባሻገር ግን አካዳሚው ከእናንተ የሚጠብቀው የመጀመሪያው ነገር የማደግ ጉጉት ነው። ግሮዝ ሜንታሊቲ። ይሄንማ አውቀዋለሁ፣ ይሄንማ አንብቤዋለሁ፣ ይሄንማ ሰምቼዋለሁ ከሚል ተቸካይና ዘጊ አሳሰብ ወጥታችሁ ማንኛውም ከልምዱ ከእውቀቱ የሚያካፍላችሁን ግለሰብ አክብራችሁ ለማወቅ ለማደግ ስትጓጉ ማለት ነው። የመጀመሪያው ጉጉት ከሌለ እውቀት አኳየር ማለት ስለሚያስቸግር፣ ለመለወጥ ፍላጎት ከሌለ የሚረዳህ የለም። ለመረዳት የመጀመሪያው ስቴፕ መፈለግ ነው። ለመለወጥ የምትጓጓ ከሆንክ ግን ሊያቆም የሚችል ኃይል የለም። ለጊዜው በር የሚዘጋ ይኖራል፣ ግን ጠቅሎ ሊያቆም አይችልም። ዋናው ሚስጥር ያለው በአንተ ጉጉት ውስጥ ነው። ለማወቅ ጉጉት ከሌለህ ማንም አያግዝህም፣ ቢያግዝህም አይሳካልህም። ጉጉቱ ካለህ ደግሞ ማንም አያስቆምህም። እና አካዳሚው ፕራይመሪሊ የሚፈልገው ለማደግ የሚጓጉ ሰዎች፣ ካሉበት በላይ የላቀ ነገር ለማምጣት የሚሹ ሰዎች እንድትሆኑ ይፈልጋል፣ ይጠብቃልም። ሁለተኛው ያወቅነውን ለመተግበር ቁርጠኛ መሆን። እዚህ ስለ ኢንቴግሪቲ ተምረን፣ እዚህ ስለ ፎሬን ሪሌሽን ልምድ ተካፍለን፣ እዚህ ስለ ቲም አውቀን ያንን ወደ ተግባር የማንቀይረው ከሆነ ትርጉም የለውም። መስራት ይፈልጋል። በአንድ ሰፈር ውስጥ ያለች ትንሽ ኩሬ በላዋ ላይ የተንሳፈፈ ሰፋ ያለ ቅጠል ነበር። በዚህ ቅጠል ላይ 5 እንቁራሪቶች ቅጠሉን ተጠቅመው ተንሳፈዋል። ኩሬዋ ላይ ተቀምጠዋል። ከብዙ ቆይታ በኋላ አንደኛው እንቁራሪት ወሰነ። ከአምስቱ አንደኛው ወሰነ ዘሎ ወደ ውሃ ውስጥ ለመግባትና ከመንሳፈፍ መዋኘት ይሻላል ብሎ ወሰነ። ስንት እንቁራሪት ነው የቀረው ቅጠል ላይ? አንድ ሰው፣ ከዛ ደፋር ሰው። ስንት? እጅ እያወጣችሁ 5፣ ሌላ 4፣ ሌላ። ይህንን ጥያቄ የበርካታ ሀገራት ሲኦዎች ጠይቀዋል እና 90% መልሱን አይመልስም። 4 እያለ 5 እንቁራሪት
ተንሳፏል። አንደኛው ዘሎ ለመግባት ወሰነ ነው ያልኩት እንጂ ገባ አላልኩም። መወሰን መግባት አይደለም። እዚህ ሆናችሁ ወስናችሁ ሊሆን ይችላል። ወጣችሁ ካላደረጋችሁት አይሆንም። በሚሊተሪ ኦዳሉፕ ይባላል። ለአንድ ውሳኔ መጀመሪያ ኦብዘርቭ ታደርጋለህ፣ ዘን ኦሬንት ታደርጋለህ፣ ዘን ዲሳይድ ታደርጋለህ፣ ዘን አክት ታደርጋለህ። አክሽን ካልመጣ በስተቀረ ዲሲሽን ውጤት አያመጣም። አዎ አስቤ ነበር ወስኜ ነበር ሊባል ይችላል፣ ግን ውጤት አይመጣም። እና ሁለተኛው ከናንተ የሚጠበቀው ያወቃችሁትን ዕውቀት እና ልምድ ለመተግበር መትጋት ነው። መወሰን ብቻውን በቂ ስላልሆነ በመተግበር ውጤት ለማምጣት መጣር ይህ አካዳሚ ከናንተ የሚጠብቀው ጉዳይ ነው። ሶስተኛው ከናንተ የሚጠበቀው የዓላማ ጽናት ነው። ለምሳሌ ሚኒስትሮች ገብተው በዚህ አካዳሚ እያደሩ እየዋሉ ይማሩ ተብሏል። ሚኒስትሮችም ዴታዎችም ነገ ዋና ዳይሬክተሮች ስልጠና ስትልኩ አይ ቤቴ ቅርብ ነው አላድርም እመላለሳለሁ፣ ቤተ ጠባብ ነች አትመችም፣ ምግቡ አይመችም ቢላችሁ መስሚያ ጆሮ አይኖራችሁም። ምክንያቱም አድራችሁ አይታችሁታል። የዓላማ ጽናት አንድ የምንፈልገውን ነገር ለማሳካት የሚገጥመንን ፈተና መቋቋም መቻል ማለት ነው።